ምንጊዜም አሁን ኢኮኖሚው አደገ የሚባለው የኮሪደር ዲቨሎፕመንቱ እድገት ነው። የኮሪደር ዲቨሎፕመንቱ እድገት ደግሞ ችግሩ ምንድን ነው መሰለሽ? ቅድም እንዳልኩሽ እነ ቻይና፣ እነ ቪየትናም፣ እነ ኮሪያ፣ እነ ባንግላዴሽ፣ እነ ኢንዲያን የመሳሰሉት ሌሎችም ብዙ አሉ። ሊያድጉ የቻሉት ሁለት ወይም ሶስት መሰረታዊ ነገርን በመፍጠር ነው። አንደኛው ፕሮዳክቲቪቲን በማሳደግ ነው። ምን ማለት ነው ፕሮዳክቲቪቲ ማሳደግ ማለት? አንድ የአሜሪካ ዜጋ ወይንም ደግሞ እኛ እንደዚህ መጤዎቹ አንድ ሰው በአመት ምን ያህል ፕሮዲስ ያደርጋል ብለሽ ብትገምቺ በተሰማራበት ቦታ ጫማ መስራት ሊሆን ይችላል፣ ልብስ መስራት ሊሆን ይችላል፣ ወይንም ደግሞ መኪና መስራት ሊሆን ይችላል። አንድ ሰው ፕሮዲስ የሚያደርገውና ኢትዮጵያ ውስጥ ያለ ሰው ፕሮዲስ የሚያደርገውን በምትገምችበት ጊዜ እዚህ ያለው አሜሪካ ያለው በጣም ብዙ ነው ፕሮዲስ የሚያደርገው። ምክንያቱም ፕሮዳክቲቪቲው ሃይ የሆነበት ምክንያት ብዙ ካፒታል ስላለ በካፒታል ስለሚሰራ ነው፣ በማሽን ስለሚሰራ ነው። ሀገር ያለው ደግሞ በእጁ ቆፍሮ ነው። ለምሳሌ አሁን በአሜሪካ ውስጥ ያለ ገበሬ በኮምባይነር የሚያርስና ወይ በእጁ ቆፍሮ ወይ በሁለት በር እየገፋ እኩል አይደለም አውትፑቱ። ያ ፕሮዳክቲቪቲ እድገት ማለት ነው። ስለዚህ እነዚህ እነ ቻይናም የመሳሰሉት የሚያልሽ እንደውም በመጀመሪያ ደረጃ እያንዳንዱን ፖሊሲ ያደርጉ ይሄ ነገር ለፕሮዳክቲቪቲ እድገት ያመጣል ወይ ነው። ኢንዱስትሪ ፖሊሲ ሲያወጡ እንዴት ነው ፕሮዳክቲቪቲያችን ሊጨምር የሚችለው? አንድ ሰው አሁን ከሚያለማው ይልቅ ብዙ አልምቶ ብዙ አምርቶ ወደ ውጭ ሁሉ ለመሸጥ የሚችልበትን ደረጃ ማድረስ እንችላለን ወይ? እንዲሁም እየታደገ ሲመጣ ድሮ 60% ገበሬ ከነበረ 40% ሆኖ ከማሽን ጋር የሚሰራው የዛን እጥፍ እጥፍ ማድረግ ይጀምራል። አሁን እንደ አሜሪካን ሀገር ውስጥ ያለው ደግሞ የገበሬውን ቁጥር ስትመለከችው ኢንፐርሰንት በጣም ትንሽ ነው፣ ግን ከራሳቸው አልፎ ዓለምን ያበላሉ። ያ የፕሮዳክቲቪቲ እድገት ነው። ፕሮዳክቲቪቲያችንን እናሳድጋለን ወይ ነው። እያንዳንዱ ፖሊሲ የሚደረገው በዛ ነው። የኮሪደር ልማት ፕሮዳክቲቪቲን አይጨምርም፣ አያሳድግም። መልክ ይኖረዋል። ዘንባባውን ስታይ፣ ይሄ ሻንድሌር የመሰለ መንገድ ስታይ፣ መብራቱ ቧ ስታደርጊ ህንፃውን ላይንሽ ደስ ይልሽ ይሆናል። ለሀገሪቷ ኢኮኖሚ ግን ወይ ፕሮዳክቲቪቲ አይጨምርም ወይ ምንድነው የፎሬን ከረንሲ ያመጣል። ብዙ ጊዜ ጠቅላይ ሚኒስትሩ እና የሱ ሰዎች ኢንዱስትሪ ምንድነው የቱሪዝም ኢንዱስትሪ ያመጣልናል ይላሉ። ግን የቱሪዝም ኢንዱስትሪ ደግሞ ለእንደ ኢትዮጵያ አይነት ሀገር ወይም ለታዳጊ ለደሃ ሀገሮች እንደ የኢኮኖሚክ የእድገት አውታር በተቻለሽ መጠን ታሳድጊዋለሽ። በተቻለሽ መጠን ቱሪስት መጥተው ሞር ገንዘብ እንዲያወጣ ትችያለሽ። ግን በቱሪዝም ላይ የተመሰረተ ኢኮኖሚ ይገነባል ማለት እንኳን ለኢትዮጵያ ለኬንያም አልሆነ፣ እንኳን ለኢትዮጵያ ለግብፅም አልሆነ። ኢትዮጵያ አፍሪካ ውስጥ ግብፅ፣ ሳውዝ አፍሪካ እና ኬንያ ናቸው እንግዲህ ብዙ ቱሪዝም ያመጣሉ የሚባሉት። ቱሪዝም ኬንያ በአመት 4 ቢሊዮን ነው የምታገኘው። ግብፅ ያ ሁሉ ፒራሚድ እያላት ያ ሁሉ አረብ ከፒራሚድ ውጭ እየመጣ ተዝናንቶ ጠጥቶ ምን ብሎ ተዝናንቶ ለመሄድ ይሄ በተለይ እንደዛ መዝናናት የማይቻልበት ሀገር ያሉ አረቦችን የሚፈጹባት ሀገር ነች። በአመት ወደ 15 ቢሊዮን ነው የምታገኘው። በጣም የተወሰነ ነው። ምንድነው በቱሪዝም ኢንዱስትሪ ብዙ ገንዘብ የሚያገኙት በጣም ትልልቅ ሀብታም ሀገሮች ናቸው። አሁን ነምበር 1 የሚባለው አሜሪካ ነው። በቶፕ 25 ብዙ የቱሪዝም ገንዘብ ያስገባሉ ብለሽ ትልልቆቹ 25 ሀገር እነማን ናቸው ብትይ ከ25 ሀገሮች ውስጥ 23 ሀገሮቹ በብዛት እነዚህ ሀብታም የምትያቸው ናቸው። እዛ ውስጥ ደሃ ማትያቸው ሚድል ኢንካም ሀገር የሚባሉ ሜክሲኮ እና ታይላንድ ናቸው ያሉት። ሜክሲኮንም ከአሁን በፊትም ብየዋለው በጣም የቱሪስት ብዙ ገንዘብ ልታገኝ የቻለችው አሜሪካ ጎን ነች፣ የሀብታም ሀገር ጎን ነች። እና አሜሪካው በመኪና እየነዳ ሲጎርፍ ነው የሚውለው። በዛ ላይ ደግሞ በሚሊየን የሚቆጠሩ ሜክሲካን አሜሪካኖች አሉ። እነሱም በየአመቱ ሀገራቸው ቅርብ ስለሆነ ቢፈልጉ እየነዱ ቢፈልጉ እየበረሩ ስለሚሄዱ በእንደዛ ነው። እና ኢትዮጵያ ወይ ሀብታም ሀገር ጎን አይደለችም።
አረብ ሀገር አካባቢ ለትንሽ የሚቀርባት አረብ ሀገር ነው። አረቦች ደግሞ ምርጫቸው ሌበነን ነው መጀመሪያ፣ ቀጥሎ ግብፅ ነው። ሜቢ ከነዛ የተረፈ ሊመጣ ይችላል። እና አሁን እድገት አለ የሚባለው ነገር ያለው ኮሪደሩ ላይ ነው። ኮሪደሩ ፕሮዳክቲቪቲ ለውጥ አያመጣም። ለኤክስቼንጅ ምንድነው ብዙ ኤክስፖርት የሚደረግ የለውም። ሰው ቅደም ተከተሉ ተዛብቶበታል ነው። አሁን ቻይናን የተመለከትሽ እንደሆነ በማኦ ጊዜ በጣም አግሪካልቸሩን ሜካናይዝ አደረጉት። ግን ሜካናይዝም አድርገው ወደ ኢንዱስትሪያላይዜሽን ለመግባት አቃታቸው። ልክ ማኦ ሲሞት በ1978 የመጣው ዴንግ የሚባለው መሪያቸው አሁን የሞደርን ቻይና አባት የሚባለው ወደ ኢንዱስትሪያላይዜሽን ለማምጣት ባደረገበት ጊዜ በአንድ በኩል ከውጭ ኢንቨስተሮች እንዲመጡ አመቻቸ። በሌላ በኩል ምንድነው ኤጁኬሽኑን አመቻቸ። በጣም ብዙ ቻይናዎች ወደ ውጭ መላክ ጀመረ፣ ስለ ካፒታሊዝም ተምሮ እንዲመጡ። ካፒታሊዝም የኢኮኖሚክ ሲስተም ብቻ ሳይሆን የፍሬም ኦፍ ማይንድም ነው፣ አይተው እንዲመጡ እየተባለ በጣም በጣም ብዙ የውጭ እየላኩ እያመጡ ነው እንትን ያደረጉት። እና የእኛን የተመለከትሽ እንደሆነ ከማናቸውም አደጉ ከተባሉት ሀገሮች ጋር እያደገ ይሄድ አይደለም። ከዛ በኋላ ወደ ውስጥ ገባ ብለሽ በፖሊሲ ደረጃ የተመለከትሽ እንደሆነ አሁን እንደ ምሳሌ ነው የምነግርሽ። ጠቅላይ ሚኒስትሩ በ2030 የዲጂታል ኢኮኖሚ ምናምን ስትራቴጂ 2030 ማለት እኮ ዛሬ 3-4 ዓመት ማለት ነው። የእንደዛ አይነት እናደርጋለን። የእንደዛ አግሬሲቭሊ ያንን ያደረገ ሀገር ቢኖር ማነው? ህንድ ነች። ከ1970s ጀምሮ 1980s በኋላ በጣም ፑሽ ያደረጉት ደግሞ 1991 ጀምሮ ህንዶች ከኢንዱስትሪያልም መጀመሪያ አግሪካልቸራል ሬቮሉሽን ነበራቸው። በጣም አድቫንስ ያደረጉበት አግሪካልቸራቸው ነው። ምክንያቱም አግሪካልቸርሽ ሲያድግ ኢንዱስትሪሽን ይደግፋል። ኢንዱስትሪሽን ደግሞ ስታሳድጊው ቴክኖሎጂሽን ይደግፋል። እንደዛ ነው ቻይና የሚያደገችው፣ እንደዛ ነው። መጀመሪያ አግሪካልቸሯን አሳደገች፣ ቀጥሎ ኢንዱስትሪውን አሳደገች፣ ቀጥሎ አርበን ዲቨሎፕመንት አመጣች። ከአርበን ዲቨሎፕመንቱ ጋር ቴክኖሎጂ አብሮ እየሰፋ መጣ። ይሄን ምልሽ እንግዲህ ምንድነው በ1978 ጀመሩ ኢንዱስትሪያላይዜሽን ፑሻቸውን እስከ 2010 ድረስ ይሄ አርበን ዲቨሎፕመንት ወይንም ደግሞ የትልልቅ ህንፃ ምናምን አይሰሩም ነበረ። የኢኮኖሚክ ቤዙን ነበር የሚሰሩት። ከዛ በኋላ ምንድነው ያደረገው መሰለሽ? የኢንዱስትሪያል ቤዝሽ እየሰፋ ሲመጣ ሚድል ክላስሽ እየሰፋ ይመጣል። ሚድል ክላስሽ እየሰፋ ሲመጣ ደግሞ ፐርቼዚንግ ፓወሩ ወይንም ደግሞ የመግዛት ኃይሉ እየጨመረ ይመጣል። ያ ማለት ምንድነው? ብዙ ፋክተሪዎች ይከፈታሉ፣ ብዙ የጫማ ቦታዎች፣ ሴልፎን፣ ቴሌቪዥን፣ ጋጀትስ ምናምን ሞር ሀብታም ሚድል ክላስ እየፈጠርሽ ስትመጪ ዲማንዳቸው እየጨመረ ይመጣል። መኪና ይፈልጋሉ፣ እንደልባቸው ወዲያ ወዲህ ይላሉ፣ ውጭ ወጥተው ይበላሉ፣ ሬስቶራንት ምናምን እያደገ ይመጣል። ሚድል ክላስሽ እያሳደግሽ መሄድ አንዱ ትልቁ የእድገትሽ መሰረቱ ነው። እንደዛ አድርገው ነው ሚድል ክላሳቸውን ካሳደጉ በኋላ ነው ትልልቅ ህንፃ መስራት የጀመሩት። የእኛ የተመለከትሽ እንደሆነ ሚድል ክላስ የሚባለው ይሄንን ሚድል ክላስ ማውራሽ ለምንድን ነው? የትም አገር በዓለም ውስጥ ሚድል ክላሱን ሳይገነባ ያደገ ሀገር የለም። ፕሪሪኩዊዚት ነው። ሚድል ክላስሽን ካሳደግሽ በኋላ ነው ኢኮኖሚ የሚያድገው። ምክንያቱም እነሱ ናቸው ዕቃ የሚገዙት፣ እነሱ ናቸው ማኒፋክቸሪንግ ሴክተርሽን ሰፖርት የሚያደርጉልሽ፣ የሚገዙት እነሱ ናቸው። የኢትዮጵያን የተመለከትሽ እንደሆነ ወርልድ ባንክ እና አፍሪካን ዲቨሎፕመንት ባንክ ሚድል ክላስ የሚለውን ዲፋይን ሲያደርጉት ከ10,000 እስከ 20,000 ፒፒፒ ዶላር ይሉታል። የፒፒ ዶላር ትንሽ ኮንሴፕቱ ሰፋ ያለ ስለሆነ እዛ ውስጥ አንግባ። ግን ምን ማለት ነው መሰለሽ? አሁን ይሄንን ከ10,000 እስከ 20,000 በአመት ፒፒፒ ዶላርስ የሚያገኙ፣ ፒፒፒ ዶላርስ ማለት የአሜሪካ ዶላር ማለት አይደለም፣ የተለየ የመግዛት ኃይልሽን የሚመዘንበት ነው።
ከ10,000 እስከ 20,000 ብለሽ እስቲ ዶክተሮች የት ናቸው እዛ ከ10,000 እስከ 20,000 ብለሽ ስታይ ኢትዮጵያ ውስጥ አንድ ዶክተር ግራጁዌት አድርጎ ሲወጣ 10,000 11,000 12,000 ነው። እንዲህ አንዳንዴም ትንሽ ዝቅ የሚላለ እሷን ማተው ስራተው ቁጭ ያለ ማለት አለ። ስቲል ከቤተሰቦቹ ጋር የሚኖር አለ። ዶክተሬት ዲግሪውን ይዞ ዶክተሬት እንደ ሐኪም እየሰራ ለብቻው ቤት ክራይ መከራየት አቅቶት 2 እየሆኑ በደባል 3 እየሆኑ የሚኖሩበት ሁኔታ ነው። ኢትዮጵያ ውስጥ እነዚህ ዶክተሮች የት ናቸው? ቢትዊን ይሄ የወርልድ ባንክ ሚድል ክላስ የሚለው ጋር ስታይ የት ነው የምታገኛቸው? መጨረሻው ጋር ወደ ድህነት የሚጠጋው ጋር ማለት ነው። ወደ 10,000 ገደማ። ኬንያን የተመለከትሽ እንደሆነ የሜዲካል ዶክተር የምታያቸው አይዘር ወደ 20,000 ጋር አፕ ናቸው ኦር ደግሞ ከዛም በላይ አፐር ሚድል ክላስ ውስጥ አፐር ክላስ ውስጥ ናቸው። ከሚድል ክላስም አልፈው የዩኒቨርሲቲ ፕሮፌሰሮችን የተመለከትሽ እንደሆነ እንደዚህ ነው። ሌላ ሀገር የመንግስት ሰራተኛ የሃይ ስኩል እና ሚድል ስኩል አስተማሪ አሁን ባልና ሚስት አስተማሪዎች ከሆኑ ሚድል ክላስ ናቸው። በቂ ገንዘብ ይሰራሉ። ልጆቻቸውን እንትን ብለው በልተው ጠጥተው እንዲሁም ፊልም ገብተው ሬስቶራንት ሄደው በልተው ሚድል ክላስ ኑሮ ይኖራሉ። አሁን ኢትዮጵያ ውስጥ አስተማሪ የሚበላው አጥቶ ከተማሪ ጋራ ምሳ እየተደጎመ የሚኖርበት ሀገር ላይ ነው ያለነው። ስለዚህ ጠቅላይ ሚኒስትሩ ከመጡ ጊዜ ጀምሮ አዲሱ ጠቅላይ ሚኒስትር አብይ ከመጣ ጊዜ ጀምሮ የሚድል ክላሱ እየተሸነሸነ ነው፣ እየተቦረቦረ እያነሰ እየቀጨጨ ነው ሄደው እንጂ እያደገ አይደለም። አደገ የሚል ሰው ካለ ደግሞ የት ጋር ነው ያደገው? የትኛው ኢንዱስትሪ ውስጥ ነው ያደገው? እና የትም አገር 24% ካፒታል ኢንቨስት እያደረገ ያደገ ሀገር የለም። የትም ሀገር ሚድል ክላሱ እየቀጨጨ እየወረደ ያደገ ሀገር የለም። እነዚህ ነገሮች ናቸው በመሰረታዊ በገቨርንመንት ባጀት አሎኬሽን እና በሀገሪቷ የኢኮኖሚክ ስትራክቸር ወይም መዋቅር ገባ ብለሽ ስትመለከች የምታያቸው እነዚህ ነገሮች ናቸው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።